ምንድነው? ሱሪ እንዴ ግን እንዴት እንደሚያምም የቅለሽ ነው እንጂ ስለሆነ ነው ህመሙን የቻልኩት እንጂ እዚያ አቅበይ መገናኘት ትሄጃለሽ አይደል? ልጅቷ እንዳያዝልሽ ላስተኛለሽ። መጋፈጥ ነው ዛሬም ሆነ ነገ ማየታችሁ አይቀርም። ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? ሱራና ውዷ እንግዲህ ማማን ይዘን ከች ብለናል። ዛሬ ተገኝተናል። ዛሬ እንግዲህ ሚጣነችን ትምሰራለን ኢንትሮዳክሽን። እስቲ ምንድነው የዛሬው የቪዲዮ ርዕስ? ንገሪን እስቲ። ንገሪያቸው። ንገሪ ምንድን ነው? ዛሬ እንግዲህ ቀኑ የማማ ነው። እስቲ ምንድነው ዛሬ መጣንበት ርዕስ? ማማዬ ዛሬ ልናስለቅሳት ነው። ልናስውባት ነው ነው የሚባለው። ልናስውባትም ነው ልናስለቅሳትም ነው። ጆሮ አልተበሳት። ስለዚህ እንዲህ ወጣ ወጣ ያሉ ትንሽ የአባቷ ጆሮዎች አሉ። እንግዲህ ቆንጆ ማስታወሻ ይደረጉላታል። ይሄ ውበት አንድ አይነት ነው። ታይምስቱ ይሄን ሁላ ያስፈልግ። ምንም ነገር በእኔ አልወጡም ልጆቹና ስለዚህ ዛሬ ቆንጆ ታይም ይኖረናል። እሺ እሺ። ስለዚህ ቆንጆ ታይም ይኖረናል። በጣም እስክንገላገል ቸኩያለሁ። እኔ ምበሳል በጣም በጣም እንደዚህ ያስፈራ እንዴ? ለካ እንግዲህ ማማ 9 ወር ነው 8 ወር ሆኗታል። እንግዲህ ራሷን ከማውቋ በፊት ጆሮ አይን ምን ከመነካካቷ በፊት እናስበሳት ብለን ነው። አብዛኛው ጊዜ እንግዲህ ከስሞኒ ይመስለኛል ትክክለኛ ጊዜው ነው። ያደጉ ሲሄዱ ያሟቸዋል ይመስለኛል። ማመን ብቻ ይነኩታል መነካካቱ ምን ይመጣልና ስለዚህ ከዛ አንፃር ብለን ዛሬ ልናስበሳት ይዘናት መጠናል። እኔ ለዚህ እንግዲህ እግዚአብሔር ከኛ ጋር ይሁን። አይ ሆፕ አያማት ቶሎ ዝምት ያልሽ አይደለ? አዎ ሰላም ነው። እሺ እሺ። አድራቂ ይመጣል በቆመበት ትነሳኛለች። መንገድ ትራንስፖርት መስላለች። አቤት አይቻልም እንደማቆም ምናምን። ሶ ጋይስ ቆንጆ ጊዜ ኖረናል። ደርሰናል ማስበሻ ቦታው። ምን እናት በጣም ፈርቻለሁ ማለት ነው። እውነት እየሞቀኝ ነው ራሱ። ሙቆናት ወጣ እንበል። አብራችሁን ሆኖ ያለውን ነገር እናሳያችኋለን። ይመቻችሁ። እንተዋወቃችሁ። እኔም አብሬያት ማለቅ ስለሚመስለኝ በጣም ነው የፈራሁት። ካማርባት ደግሞ እናሳያችሁ። እኔማ ጡጦ ይዘን ነው ምን ሄደው እሱማ ያምርባታል እኮ ግን ተበስታ እስከሚያልቅ ያለው ለቅሶ እማ አይዞሽ። እሺ ማዬ ስታድጊ ይሄን ቪዲዮ እናሳይሻለን። ይሄ ላንቺ ትልቁ ምንም እኮ አታውቅም ማለት የት እንደምንወስዳት ያጮ ማር ያ እድገሽ ጆሮሽ ለመበሳት በዛ ታለንት አላት። ባይዘዌ ታለንቷን ላሳያችሁ። የምንድን ነው? ቺቺዋ 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 ዋዋ ቺቺዋ 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 ዋዋ ቺቺዋ 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 ዋዋ ያስበሳሽ ደግሞ እንገናኝ። ትንሽ አይደለም ነው መሀሉ ምልክት አይደረግበት ስክሪፕቱ ነው እንደዚህ ኢየሱስ
ነፋስ እየወሰደች ይሻላል ስትሆንብሽ በስመ አብ አቤት አቤት ማነው በርበረ በጣም ነው የሚያስፈራው። እውነት ካሜራው ራሱ መቅረጽ በጣም ያስጠላል። በቃ እንግባ ስታርግ ታስታውሰዋለች። ኧረ መድኃኒዓለም እውነት በጣም ነው የሚያስጠላው። እናቴ እኔ ላልቅስልሽ እሺ? በቃ እንግባ መኪና ውስጥ የኔ ውሻ ይቅር በይኝ እሺ? ያው ስታርጊ እንድትዘንጪበት ነው እሺ? ማነው ይሄ? ማነው? እሺ ተረጋጋ። ስል ጎበዝ ንፋስ ሲነካት ንፋሱ ነው መሰለኝ። አሁን ነው እንጂ ወደ በኋላ የሚያማት አይመስለኝም። ወሬ እያየች ምንድን ነው? እሺ ምንድን ነው? በመጨረሻ ማስለቅሰናታል፣ ግን አምሮባታል። በጣም ነው ያሳዘነችኝ የኔ ቆንጆ። ቺቺዋ ዋዋ ሪስፖንስ የለም። እንግባና መኪና ውስጥ ቺቺዋ በደንብ ከጠባች በኋላ ትረጋጋለች። ልታለ ጆሮዋ ስታሳዝን የኔ እናት እሷ በጣም ነው የሚያሳዝነው። ገዛው ዳት ለጆሮዋ ብር አጥባቴ ገዝ ይላል። ሌላ ቀን ተመልሼ ስለማልመጣ ቁጣ በኋላ አይ አጥባት በእናትሽ እሺ ያዥልኛል። በዚህ በኩል አላት እናትቆይ በእናትሽ ብሩ ራሱ ቢቀርስ ያስፈልጋል። ሰላም ውድ ፋሚሊዎች፣ ዛሬ አዲስ ቤት በቢሾፍቱ ከተማ ዱከም ክፍለ ከተማ ላይ ይዘንላችሁ መጥተናል። አጠቃላይ የቤቱ ስፋት 600 ካሬ ሲሆን ቤቱ ያረፈው 100 ካሬ ላይ ነው። እንደምታዩት G+1 ነው። ከተጨማሪ ደግሞ ቴራስ አለው። በጣም ለኑሮ ምቹ፣ ከዋናው አስፋልት 100 ሜትር ገባ ብሎ ነው። ዲጂታል ካርታ፣ ሁሉን ነገር ዶክመንቱን የጨረሰ ነው። የምትፈልጉ ካላችሁ ታች ባለው ስልክ ቁጥር ደውሉልን። እንወዳችኋለን። እንግዲህ ጋይስ ተመልሰናል ማለት ነው። እኔ መጥቻለሁ። ያው ማማን ብር ገዝቼ እና ደግሞ ትልቅ ሰርፕራይዝ አለኝ ለባሌም ለእናንተም ለየት ያለ ሰርፕራይዝ ነው ያለኝ። ምን ሰርፕራይዙ ምን ነው? ይሄማ ገዝቼለታለሁ፣ ግን እኔ ለራሴ ያረኩት ነገር አለና ትልቅ ሰርፕራይዝ አለኝ። ያ ለማማዬም በጣም ጆሮ ጌጥ ነው የገዛሁላት። ይሄ ከሳምንት በኋላ ነው የሚደረግላት ማለት ነው። ከሳምንት በኋላ ነው? አዎ ስንደዶ አርጊላት አለኝ። ከዛ በኋላ ደግሞ ይሄንን አርጊ ብሎኛል። እኔ ደግሞ ሶሪ እስከ ዛሬ የምፈልገው ነገር
ይወድዬ ለየት ያለ ነገር ነው ማማዬን አርጌ መጣሁ። እንዴት አላማርባት? ሰርፕራይዙን ላሳያችሁ ወይስ ይወሰኝሽ እንዴ? እኔ የራሴ ሰርፕራይዝ አለኝ ያልኩ እኮ ሱሪ። እሺ ምንድን ነው የወድ ነገር? ላሳያችሁ። የማታዬ ትንሽ ነው የበቃት። አሁን ለማኩረፍ ለማልቀስ ምናምን በጣም ትንሽ ነው የበቃት። ምን እናት ሱሪ ምንድን ነው ሱሪ እንዴ? እየቀለድሽ ለዛ ነው እንደዚህ ከርመሽ መጣሽ? ግን እንዴት እንደሚያምየም እየቀለድሽ ነው ነው እንጂ ሰርፕራይዝ ስለሆነ ነው ህመሙን የቻልኩት እንጂ እዚህ አናቴ ድረስ ነው። ኧረ ኢየሱስ በጣም ነው ያመመኝ። እየቀለድሽ ነው ብዬሽ ነው። ምንድን ነው የምቀልደው? ምንድን ነው ያደረግሽው? በጣም ነው የምወደው እንደዚህ በቃ ሰው ተበስቶ ሳይ ምናምን በጣም ነው የምወደው። ቲኔጅ ካለፈ በኋላ እንደዚህ ምን ይሰራልሻል? ምንድን ነው ገና ወጣት እኮ ነኝ። ምን ችግር አለ? ወጣት ብትሆኚስ? ወጣትነት ምልክት ነው እንዴ? ምን ማለት ነው እንደዚህ ማድረግ ማለት? ምን ችግር አያምርብሽም ሲጀመር። እኔ በጣም ነው የወደድኩት። አያምርም ግን እስቲ ኮሜንት ላይ አምርብሻል እያላችሁ አስቀምጡልኝ ማለት ነው ቤተሰቦቻችን። እንደዚህ አይነት ነገር እኮ ተነጋግረን ምን ብለን ነው እንደዚህ ብለሽ ተነስተሽ ተበስተሽ ትመጫለሽ እንዴ? አውጪው እባክሽ። ቤታ ምንድነው እንትን የምትይው? ምንድነው አውጪው? እንትን አትይም እንዴ? ምንድነው ሰው እኔ የፈለኩትን ከፈለኩኝ ምን አገባኝ? ምን ያስፈልጋል? ጆሮ ጌጥ ምን ምናገሽ አፍንጫ እዚህ 3 ቦታ 4 ቦታ ስለተሰጠሽ ያመኛል። ወጣትነት የሚያሳዩ የምርሽ ነው እንጂ እና እየቀለድኩ ነው። እያየኸው እንዴ ተበስቲ ያመኛል። እውነት ችዬው ነው የልጄ ህመም ስላለ እንጂ በጣም ነው ያመመኝ። ማማዬ ልጅ ጭራሽ ታበታ ውሃ ተደፍልታለሽ። አሁን እንዴ ነው እንትን ምናው አፍንጫዬ ምናካው አያምርም። ያምራል፣ በጣም ያምራል። ያምር ያምራል። እኔ ወድጄዋለሁ። ለዚህ ነው ብቻዬን ልውጣ ምናምን ገዝቼ ልምጣ ምናምን ያልሽው? ደግሞ ሰውየውን ጠይቄዋለሁ። እዚህ ጋርም 1 2 በሳሻለሁ ብሎኛል። ቀጣይ ሲመጣ ሊበሳኝ ብሎ አሁን ጆሮ አፍንጫዬን ስላመመኝ አልችለውም ብዬው ነው ህመሙ። ምን አስፈለገ? ምንድነው እንዴ? እኔ ማድረግ አልችልም እንዴ? ምን አስፈለገ? ምንድን ነው ጥቅሙ? ለማማር ነው? አዎ። እንዲያው አታምሪም አንቺ? ምን አስፈለገ? በጣም ነው የምወደው። ሲቀጥል አትነግሪና መነጋገር የለብንም። ሰርፕራይዝ አይደል እንጂ ሰርፕራይዝ እኮ ነው። ምንድነው እቺ ልጅ የምትማረው ከአንቺ? ምን አፍንጫዬ ስለተበሳው ምን ባለጌ ነኝ ማለት ነው? ኧረ አንተ ዝም በል። አርቲስት እኮ ነሽ። አጥፋው እናት ካሜራውን አበሳጨችኝ። ምን ችግር አለው? እሱ እንደምንድን ነው ችግር አለው አይደለም። በቃ መናገር ነበረብሽ። አንስማማም ብዬሽ እኔ አትስማማ። እኔ ሰው ላይ የምጠላው ነገር መበሳት ሚስቴ ላይ ሳይ መብቴ ነው። እቀራለሁ። ጋብዝሽ ነበር። ኧረ ተው። እኔ መበሳት አልችልም። እንዴት አለ? ምን ማለት ነው? ተይው በቃ እኔን ማውራት አልፈልግም። ሲጀመር በፊት እወዳለሁ ትለኝ እና እንዴ ሳላገባ በፊት እኮ ትወድ ነበር። ዛሬ እንዴት ጠላ ብለኝ ታውቃለህ? አንቺ እኮ አሁን እኮ ረጋ ያለ እንትን ያለሽ ህይወት ያለሽ ልጅ ነሽ። ምንድን ነው አፍንጬ ስለተበሳው ባለጌ ይሆናል? አያስፈልግሽም ነው። ጆሮ ጌጥ ምን ያማረ ስንት ነገር ማድረግ ትችያለሽ። ሰው እየበሰለ ሲሄድ እኮ እየተረጋጋ የሚያምረው ነገር እየሰከነ እንትን እያለ ይሄዳል። አንቺ ጭራሽ በእንደዚህ አይነት እድሜ ለምን እዚህ ጋር ተበሳሽ? ትወደዋለህ ብዬ ነበር። ምን እኔ እወዳለሁ? እኔ እኮ ብልጭልጭ ነገር እንትን አይለኝም። የምር የወደድከው የምትወድ መስሎኝ የተበሳሁት። በቃ እኔ ወድ አሁን እቺ ከአንቺ ነው የምትማረው። አስደፍነዋለሁ። አልተበሰምኩ ነው የምትለው። ኧረ ይደፍናል። የማን እኔ ነኝ የምጥለው? እኔ ነኝ የምጥለው። እየገደልኩ አይደለም። ጥልብሻል ወይ ጆሮ ጌጥ የተባለ ነገር አታረጊም ወይ ታሶቹ ነው ይደፈናል። ሰው አፍንጫው እንዴት ይበላል? እኔ በጣም ነው የምጠላው። ምን ችግር አለ? ሰው እንኳን አፍንጫ እኔ እንደ ዱርዬ ነው የማየው። በቃ እኔ ደስ አይለኝም። ገባሽ? አፍንጫቸው ስለተበሱ አዎ በቃ እኔ እዚህ ጋር ሁላ የሚበሱት አሁን ላይ እንደውም ትንሽ ኖርማል እየሆነ መጣ እንጂ አይመቸኝም። ምን ችግር አለው? እንደውም ቀጣይ እዛ ጆሮዬ ነው ቁም ነገር ያበላሽው። ምን ማለትሽ ነው? የምበሳው ትስቃለች። እኔ ደግሞ እንጂ እኔ ደስታ ደስ አይለሽም። ብሮ እኔ ነው ታይዞ እኔ ተመችቶኛል። ይመች እኔ ያማን ምን ብለሽ ልታብራሪኝ ነው? ለቤተሰብ ምንድን ነው ማብራሪያው? እንዴ ሰው ምን ልትይ ነው? ምንድን ነው? እኔ ለሰው ነው እንዴ የምኖረው? ለራሴ ነው እኮ የምኖረው። እሱ እንዴ ፈልገውን ነገር ማድረግ አልችልም እንዴ? ትልቅ ሰው ነኝ እኮ። ይሄ ትልቅ ሰው ነው አይደል? ልጅነትሽን እኮ ነው ያሳየሽው እኮ። ትልቅ ሰው ነኝ ትላለች እንዴ? ትልቅ ሰው መበሳት ነው ትልቅ ስነት? ምን ችግር አለው? አንተ ምን ሆነህ ነው እንዴ?
አያምርም። ዘመናዊ ባሉን እንጂ ሱሪ ዘመናዊነት አይደለም እኮ መጀመሪያ አልተነጋገርንም። ዝም ብለሽ ተነስተሽ ማማን እናስበሳ ነው አይደለ? ፕሮግራማችን ቪዲዮ የምንቀርጸው ለዛ ነው። ችግር አለው ታዲያ? ምን ችግር አለው? ለምን ትይኛለሽ? አንድ ቀን ወዳለው እዚህ ጋር መበሳት ወዳለው ብለሽ ባንዴ ተነስተሽ ተበስተሽ ትመጫለሽ እንዴ? እኔ እኮ ለስጋሽ እንትናት አታዝኝ። አሁን ምንድነው የምትለው? እንዴ ተበሳው ምንድነው የምለው? ማክስ አረጋለሁ። እስከ መች? በቃ አረጋለሁ። ቤቴ ውስጥ ዞን አልቀዋለሁ። እኔ መች ይመች እንግዲህ የሰው ፊት ካልፈራሽ እኔ ማድረግ አልችልም። እኔ በጣም ነው የደበረኝ። እግዚአብሔር አንዴ ተበስቻለሁ። ታዲያ አልደፈነው ለምን ትቆጣኝ? እንዴት ጠባሳ ይሆንብኛል? ጠባሳ ይሻላል እኮ ከዚህ ምንም ከማይረባ። ኧረ ሱሪ እንደዚህ አትበል ሱሪ ተው። አሁን እኮ ይሄም ካስጠላ ሌላ አይነት ጌጥ ሳረግበት ደግሞ ያምራል። ጌጡ አይደለም ያስጠላኝ፣ ትርጉሙ አይገባኝም። ይሄ ኢንተርናሽናል አይደለ? ቤት ነገር የተለየ ነው፣ የተለመደ ነው። ሴቶች የተለመደ ሴቶች ጆሮቸውን ይበሳሉ። ባህልም ይሁን ምንም ይሁን እንደ ኢትዮጵያ ግን አልተለመደም። ይሄ እዚህ ጋር ምናምን አልተለመደም። አሁን የመጣ ነገር ነው። ዘመናዊነት ነው። ትርጉሙ ምንድን ነው? እኔ ልበሳ ደስ ካለኝ ለምንድን ነው የምትበሳው? እንደዛ እንደማለት እኮ ነው አይደለም? አትቀልጂ አንቺ፣ አስተውይ እንጂ የልጆች እናት ጆኒ ካንቺ ምንድን ነው እንትን የሚለው ምንድን ነው የሚማረው? ጆኒ ካንቺ እቺ ምንድን ነው የምትማረው? እናት ከተበሳች እኮ ልጅም ያምራታል የሆነ እድሜ ላይ። እንደዛ የምታስቢው? እኔ ምን አገባኝ? ንግባ በቃ ቤት ደረስን አይደለ? ማክሱስ እኔ ምን አገባኝ? ማስክ አላፍርበትም ብለሽ የለ የሰው እንዴት ነው የምገባው? ምን ይሰራልሻል? ኧረ አንተ እኮ አንተው ምን አሳፍርሽ? እንዴት ማየታችሁ ቀር ዛሬ ወይ ተጋፈጭ። ለምን ትከተዋለህ? ላደረግሽው ነገር መጋፈጥ አለብሽ። በቃ እንሂድ በቃ አቁሙ። ምን ሆነ አንተ? እንትን ልበላቸው። ምንድን ነው የምትላቸው? ምን አገባኝ? በቃ አንተ ትሄጃለሽ፣ ልጅቷን ሊያዝልሽ ላስተኛለሽ። መጋፈጥ ነው። ዛሬም ሆነ ነገ ማየታችሁ አይቀርም። አምነሽበት አይደለ የተበሳሽው? ስለዚህ መጋፈጥ አለብሽ ለሚመጣው ነገር። የእውነት በበሳ እንደዚህ ነው የሚያደርገኝ። ምን ማለት ነው በሳ ማለት? እኔ እያሾፍኩ ነው ግን ምንድን ነው አንቺ ግን በቃ ልትናገር ነበር እኮ ገብተህ። ይሄ የሚወልቅ ነው ሱሪ። እንዴት እበሳለሁ ሲጀመር? ስማ በጣም ነው የምጠላው። እና ለምንድን ነው ታዲያ እንደዚህ ስበሳጭው ትወጃለሽ? እና ለምን ማማዬ እያለቀሰች ብቻ ይሆናል? እናንተንም ቤተሰቦቻችንንም አንተንም ፕራንክ ማድረግ ግድ ነው አንዳንዴ። አይነፋም ያምር። እዛው ነው ሀሳቡ ይመጣልኝና ይሄ ስገዛ ጠይቄው በዛው ይቺን ገዝቼ ነው። ስንት ብር ነች አሁን? ሀሳቡን ያመጣሁት 1000 ብር። ምንድን ማግኔት ነው? እኔ በጣም ያነደድሽኝ እኮ በስመ አብ። ሰው ስላለ እነሱ ስላሉ ነው እንጂ በጣም ያበሳጨሽ። እንዴት ምን አስባ ነው ብዬ ሲጀመር እኔ እንዴት እበሳለሁ? በጣም ነው የምጠላው። የአፍላነት ቲኔጀር ላይ ነው ሰው ላይ ደስ ይለኛል፣ ግን እኔ በሞት ማላደርገው ነገር ቢኖር አፍንጫዬን መበሳት። ንቅሳት እሱ ይሻለኛል ከአፍንጫ ከመበሳት። ስለዚህ ንቅሳት ኖርማል ነው ማለት ነው። ኖርማል ነው እያልኩኝ አይደለም፣ ግን አፍንጫዬን እኔ እኮ አልፏል ነው። እኔ እኮ ወጣትነት ላይ እድሜ ከ13 እስከ 19 ገና እኮ 25 ዓመት ነው። እድሜሽ አልፏል አትፈተኝ። ሱሪ ታውስለው ከ13 እንደዚህ አትበይኝ። ሁለተኛ እንደዚህ ተሰማሽ? ለምን ሰማኝም እንዴ? ነው ፈጠንኩብህ። ሁለት ልጅ እድሜ ሄደ መሰለህ እና አብረን እኮ ነው። አይ እኔም በይ ነው የምታስመጣው። እንደዚህ ችግር የለውም። አወራረግ እንደዛ አይመስልም አይደለም። አፍላነት ላይ ሰው ሳይበላሽ ካደገ በኋላ እየተበላሽ ነው። መዘነጥ ካማርሽ ማግኔቱ በወርቅም በምንም ብዙ እና ግን ከባድ ነው። ማማዬን አማቾቼ ፊት ሊያፋጥጠኝ ነበር። ማክሱ ደብቆ ከባድ ነው። አንደኛው የት አለ? ውስጡ አንድ ብቻ ነው። ኧረ ሁለት ነው። ኧረ አይደለም፣ አንዱን ይዘኸው ነበር። በቃ ይመቻችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ውድ ቤተሰቦች። ተገኝታችኋል ሁለታችሁም ማለት ነው። ቤተሰቦቻችንም አንተ እግዚአብሔር ተገኝታችኋል። አንዱ የለም ውዴ ፈልገው እንግዲህ እግዚአብሔር እና እንወዳችኋለን። ሰላም ሆኑልን። ይመቻችሁ።